ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬም ሊቨርፑልን በሚመለከቱ የተለያዩ ዘገባዎች ተመልሼ መጥቻለሁ። በዛሬው ዕለት ምን መለከታችሁ እንግዲህ ትናንትና የተደረጉ የሀገራት ጨዋታዎች አሉ። የነዚህን ውጤትና ዝርዝር ጉዳዮችን ምን መለከት ይሆናል። በተጨማሪም ደግሞ እንደሚታወቀው ነገ መጋቢት 13 እንግዲህ የሊቨርፑል ሌጀንድ ከቼልሲ ሌጀንድ ጋር የሚያደርጉት ጨዋታ አለና በሊቨርፑል በኩል እንግዲህ በዛ ጨዋታ ላይ የሚሳተፉ 23 ተጫዋቾች ታውቋል። ይሄን በዝርዝር የምንመለከት ይሆናል። እንደዚሁም ደግሞ ሊቨርፑሎች እንግዲህ የሚሎስ ኬርኬዝን ጉዳይ ማፍጠን ይፈልጋሉ እየተባለ ነው ያለው። ይሄንን የምንመለከት ይሆናል። በተጨማሪም ደግሞ በሊቨርፑል በኩል እንግዲህ የተጎዱ ተጫዋቾች አሉ። ያንንም በጥቂቱ የምንመለከት ይሆናል። እስከ መጨረሻ ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ተጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቻናሉ ቤተሰብ እንድትሆኑ እንደዚሁም ደግሞ ደውሏን በመጫን ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ዜናዎችን ዘገባዎችን ይዤ ስመጣ ወደ እናንተ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ያስኩላችሁ ጉዳዮች እገባለሁ። በመጀመሪያም የምንመለከተው እንግዲህ ትናንትና የተደረጉ ጨዋታዎችን ይሆናል። በትናንትናው ዕለት እንግዲህ የተለያዩ ጨዋታዎች ተደርጓል። በእነዚህ ጨዋታዎችም እንግዲህ የሊቨርፑል ተጫዋቾች መሳተፍ ችለዋል። በመጀመሪያም የምንመለከተው እንግዲህ ኤዥያን ለዓለም ዋንጫ ለማለፍ የተደረጉ ጨዋታዎችን ይሆናል። በዚህ ጨዋታም እንግዲህ ጃፓን ባህሬንን 2-0 በማሸነፍ ወደ 2026 የዓለም ዋንጫ ያለፈች የመጀመሪያዋ ሀገር መሆን ችላለች። በዚህ ጨዋታ ላይም እንግዲህ ካማዳና ኮቦ ባስቆጠሯቸው ጎሎች ናቸው ማሸነፍ የቻሉት። በዚህም ኤንዶ እንግዲህ ሙሉ 90 ደቂቃ መጫወት የቻለ ተጫዋች ሆኗል። በዚህም እንግዲህ 7.9 የሆነ ሬቲንግ ተሰጥቶታል። ጥሩ የሚባል ጨዋታን ማድረግ ችሏል። እንደሚታወቀው እንግዲህ ከዚህ በፊት በነበሩት ሁለት የዓለም ዋንጫዎች ላይም ኤንዶ ነበር በአምበልነት መምራት የቻለው። 2018 የራሻ የዓለም ዋንጫ እንደዚሁም ደግሞ በ2022 የኳታር የዓለም ዋንጫ መምራት ይችላልና በቀጣይም እንግዲህ በ2026 ሶስት ሀገራት በሚያዘጋጁት የዓለም ዋንጫ ላይ እንግዲህ ሀገሩን እየመራ ይሄዳል ተብሎ ይጠበቃል። ሌላኛው የተደረገው ጨዋታ ደግሞ የዩኤፋ ኔሽንስ ሊግ ጨዋታ ነው። በዚህም ጨዋታ እንግዲህ የተለያዩ የሊቨርፑል ተጫዋቾች መሳተፍ ይችላል። የመጀመሪያው ጨዋታ እንግዲህ ክሮሻን ከፈረንሳይ ያገናኘ ጨዋታ ነው። በዚህም እንግዲህ ክሮሻ 2-0 በሆነ ውጤት ማሸነፍ ይችላለች። ቡድሚርና ፕሬሲች ባስቆጠሯቸው ሁለት ግቦች ታግዛ ኮናቴም እንግዲህ በዚህ ጨዋታ የመጀመሪያውን ሀፍ መጫወት ችሎ ነበር። ጥሩ ሬቲንግ አልተሰጠውምና በጨዋታው ላይ እንግዲህ ተቀይሮ መውጣት ይችላል። መቀየሩ እንግዲህ በጉዳት ምክንያት ነው የሚሉ አንዳንድ ዘገባዎች ወጥተዋል። ይህንንም እንግዲህ ትንሽ ቆየት ብለን መለስ ብለን የምንመለከተው ይሆናል። ሌላኛው የተደረገው ጨዋታ ደግሞ ዴንማርክን ከፖርቹጋል ያገናኘ ጨዋታ ነው። በዚህ ጨዋታ እንግዲህ ሆላንድ ባስቆጠራት ብቸኛ ግብ 1-0 በሆነ ውጤት ዴንማርክ ማሸነፍ ችላለች። የሊቨርፑል ተጫዋች ዲያጎ ጆታ በዚህ ጨዋታ ላይ እንግዲህ ምንም አይነት የመጫወቻ ደቂቃ ማግኘት አልቻለም። ሌላኛው በዩኤፋ ኔሽንስ ሊግ የኳርተር ፋይናል ጨዋታ የተደረገው ደግሞ ኔዘርላንድን ከስፔን ያገናኘ ጨዋታ ነው። በዚህ ጨዋታም እንግዲህ 2-2 በሆነ አቻ ውጤት ተለያይቷል። በዚህ ጨዋታ ላይ እንግዲህ ለኔዘርላንድ ጋክፖና ሬንጀርስ ሲያስቆጥሩ ለስፔን ደግሞ ዊሊያምስና ሞሪኖ ማስቆጠር ችሏል። ጋክፖና ቨርጂል ቫን ዳይክ እንግዲህ በዚህ ጨዋታ ላይ ሙሉ 90 ደቂቃ መጫወት ችሏል። ጋክፖም እንግዲህ ጥሩ የሚባል እንቅስቃሴ ማድረግ ችሏል። እንደዚሁም ጎል ማስቆጠርም የቻለ ተጫዋች ሆኗል። እንደሚታወቀው እንግዲህ ግራቨንበርች በጉዳት ምክንያት ይህ ጨዋታ አመልጦታል። ሌላኛው የተደረገው ጨዋታ ደግሞ የላቲን አሜሪካ ወደ ዓለም ዋንጫ ለማለፍ የተደረጉ ጨዋታዎች ናቸው። በዚህ ጨዋታም እንግዲህ ብራዚል ከኮሎምቢያ ተገናኝተው ነበር። ብራዚል 2-1 በሆነ ውጤት ማሸነፍ ችሏል። ለብራዚል ራፊኒያና ቪኒሲየስ ሲያስቆጥሩ ኮሎምቢያ ደግሞ ሉዊስ ዲያዝ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ አሊሰን ቤከር 77 ደቂቃዎችን መጫወት ሲችል እንደዚሁም ሉዊስ ዲያዝ ደግሞ በኮሎምቢያ በኩል ሙሉ 90 ደቂቃውን መጫወት የቻለ ተጫዋች ሆኗል። እንደዚሁም ጎል ማስቆጠር ችሏል። እንግዲህ ትናንትና የተደረጉ ጨዋታዎች እነዚህን ይመስላሉ። በዛሬው ዕለትም እንግዲህ የተለያዩ ጨዋታዎች ይደረጋሉ። በዓለም ዋንጫ ማጣሪያ በአፍሪካ በኩል እንግዲህ ኢትዮጵያ ከኢጂፕት የምታደርገው ጨዋታ ላይ ይህ ጨዋታ እንግዲህ ምሽት የሚደረግ ጨዋታ ነው። ምሽት 6 ሰዓት ላይ የሚደረግ ጨዋታ ነው። በሌላ የዓለም ዋንጫ ማጣሪያ እንግዲህ ኡራጋይ ከአርጀንቲና ሌሊት ላይ የሚደረግ ጨዋታ ነው። እንደዚሁም ደግሞ እንግሊዝም ከአልቤኒያ የምታደርገው ጨዋታ አለ። እነዚህ እንግዲህ የሊቨርፑል ተጫዋቾች የሚሳተፉባቸው ጨዋታዎች ናቸው። ሌላኛው የምንመለከተው ነገር እንግዲህ የጉዳት ጉዳይ ነው። ትናንትና በተደረጉ የሀገራት ጨዋታ እንግዲህ የሊቨርፑል ተጫዋቾች እንደዚህ ጉዳት አስተናግደዋል ነው እየተባለ ያለው። አንደኛው ጉዳት ያስተናገደው ተጫዋች እንግዲህ አሊሰን ቤከር ነው። አሊሰን ቤከር እንግዲህ ብራዚል ከኮሎምቢያ ባደረገችው ጨዋታ እንግዲህ ተቀይሮ መውጣት ይችላል። 77ኛው ደቂቃ ላይ ይህ ግጭት ነው፣ የጭንቅላት ግጭት ኮንከሽን አጋጥሞት ነው እየተባለ ያለው። በእርግጥ አሁን ላይ ጥሩ ጤንነት ላይ ይገኛል። በትናንትናው ዕለት ግን በጨዋታው ላይ እንግዲህ እንደ ማዞር ነገር እንደዚሁም ደግሞ ጆሮ እንደ መጮህ ነገር ስለተሰማው ነው ተቀይሮ የወጣው። አሁን ላይ ግን ጥሩ ሁኔታ ላይ አለ ነው እየተባለ ያለው። ሌላኛው በጨዋታ ላይ እንግዲህ የተጎዳው ተጫዋች ኢብራሂሞ ኮናቴ ነው።
ፈረንሳይ በክሮኤሺያ 2-0 በተሸነፈችበት ጨዋታ እንግዲህ የመጀመሪያውን ሀፍ ብቻ ነበር መጫወት የቻለው ትንሽ ግጭት አጋጥሞታል ነው እየተባለ ያለው በጨዋታው ላይ እንግዲህ ከሳሊባ ጎን በመሆን ነበር ጨዋታውን የጀመረው ነገር ግን ያ ግጭቱ ህመም ስለተሰማው እንግዲህ በአፖመካኖ ተቀይሮ መውጣት ይችላል አሁን ላይ እንግዲህ ምን ያህል ደረጃ ላይ ነው ያለው የሚለው ነገር እስካሁን ድረስ አልታወቀም ነገር ግን ይሄ ለሊቨርፑል ጥሩ ዜና አይደለም በዚህ የኢንተርናሽናል ብሬክ ጨዋታዎች እንግዲህ የተለያዩ ተጫዋቾች እንደዚህ ጉዳት እያስተናገዱ ነው ያሉት ቀደም እንደነገርኳችሁ አሊሰን ተጎድቷል አሁን ደግሞ ኢብራሂም ኮናቴ በትናንትናው ዕለትም ደግሞ ግራቨንበርች ተጎድቶ ወደ ሊቨርፑል መመለሱ አይዘነጋምና አሁን ላይ እንግዲህ እነዚህ ተጫዋቾች ጉዳታቸው ምን ያህል ነው የሚለው ነገር ገና ነው ተጨማሪ ምርመራዎችን ያስፈልጋል ነው እየተባለ ያለውና ተስፋ የምናደርገው ምንድነው ለቀጣይ ለፕሪሚየር ሊግ ጨዋታ ለመርሲሳይድ ደርቢ ጨዋታ እንግዲህ ይደርሳሉ ተብሎ ነውና ለዛም እንዲደርሱ እንግዲህ መማጸን ብቻ ነው ያለን አማራጭ ሌላኛው የምንመለከተው ጉዳይ ደግሞ ነገ ቅዳሜ መጋቢት 13 እንግዲህ የሊቨርፑል ሌጀንዶች ከቼልሲ ሌጀንዶች ጋር የሚያደርጉት ጨዋታ አለ በዛ ጨዋታ ላይ እንግዲህ የሊቨርፑል ሌጀንዶች በኩል እንግዲህ 23 ተጫዋቾች ተመርጧል በዚህ ጨዋታ ላይ እንግዲህ ኬኒ ዳግሊሽ ነው ይሄንን ቡድን እየመራ የሚገባው ከዛም በበረኝነት ላይ የሚሰለፉት ደግሞ ጀርዚ ዱዴክ ሳንድራ ዌስትቬርድ ዴቪድ ጄምስ ሲሆኑ በተከላካይ መስመር ላይ ደግሞ ሳሚ ሄፒያ ፋቢዮ ኦሬሊዮ ካልቫን ካቭሬም ቫግናል ማርቲኬሊ ማርቲን ስከርትል ናቸው በመሃል ሜዳ ላይ የሚሰለፉት ተጫዋቾች ደግሞ ስቲቨን ጀራርድ ሙሙ ሲሴኮ ኢጎር ቢስኮን ጄ ስፕሪንግ ማርክ ጎንዛሌዝ አልበርት ሬራ ዮሲፕ ቢናዊ ናቸው አጥቂ መስመር ላይ ደግሞ ፒተር ክራውች ደርካይት ራያን ባብል ናታሻ ዶዊን ጅብሪል ሲሴ ፍሎሬንት ናቸው እነዚህ ተጫዋቾች እንግዲህ በነገው ጨዋታ ላይ የሚሰለፉ ይሆናል አንዳንድ ተጫዋቾችን እንግዲህ አብረን ያደግናቸው ተጫዋቾች ናቸው የነዚህን ተጫዋቾች እየተመለከተን ነው ያደግነው አንዳንዶቹ ተጫዋቾች ደግሞ ለኔም ስማቸው በጣም አዲስ ነው የሆነብኝና ግራ የሚያጋባ ስም ያላቸው ነገር ግን ዋናኛው ዓላማ ምንድነው ገቢን መሰብሰብ ነው ከዛ ይሄን ገቢ ተሰብስቦ ደግሞ ለአንዳንድ ነገሮች እርዳታ ማድረግ ነው ለሊቨርፑል ፋውንዴሽን ኤልኤፍሲ ፋውንዴሽን የሚባል አለና አብዛኛው ገንዘብ ለዛ ነው የሚሰጠው ይሄ ገንዘብ ደግሞ ማለት ነው ከዛ ለተለያዩ የህክምና ቁሳቁሶች ለተለያዩ እርዳታ ለሚፈልጉ ተጫዋቾችም የቀድሞ ተጫዋቾችም እንደዚሁም አካላትም የሚሰጥ ነውና ከዚህ ቤትም እንግዲህ ለተደጋጋሚ ጊዜ ሲደረግ የነበረና ዘንድሮ እንግዲህ ከቼልሲ ጋር የሚደረግ ጨዋታ ይሆናል ማለት ነው ይህ ጨዋታ እንግዲህ በዩቲዩብ የሚተላለፍ ይመስለኛልና እዛ ላይም እንግዲህ መመልከት የምትችሉ ይሆናል ሌላኛው የምንመለከተው ጉዳይ ደግሞ የበርንሞዝ ተጫዋች የሆነው ሚሎስ ኬርኬዝን የሚመለከት ጉዳይ ይሆናል ይህ ተጫዋች እንግዲህ በሊቨርፑል ራዳር ውስጥ ከገባ ትንሽ ሰንበት ብሏል ሊቨርፑሎች እንግዲህ የግራ ክንፍ ተከላካይ መስመራቸውን ማጠናከር ከፈለጉም እንግዲህ በጣም ቆየት ብሏልና ያንን ቦታ ለማጠናከር ደግሞ ቀዳሚ ተመራጫቸው እንግዲህ የበርንሞዙ ተጫዋች ኬርኬዝ ነው ሊቨርፑሎች እንግዲህ እሱ ላይ በጣም ከፍተኛ ፍላጎት እንዳላቸው የተለያዩ ዘገባዎች ሲዘግቡ ነበር በተለይ ደግሞ የዘ አትሌቲክስ ዘጋቢ የሆነው ዴቪድ ኦሪስቲን ይሄንን አጽንኦት ሰጥቶ ነበር ሲናገር የነበረው አሁን ላይ በወጡ መረጃዎች በተለይ ደግሞ ዘ አይ ፔፐር ይዞት በወጣው መረጃ መሰረት ሊቨርፑሎች ይሄንን ዝውውር እንግዲህ ማፍጠን ይፈልጋሉ ነው እየተባለ ያለው የዚህ ተጫዋች እንግዲህ ብዙ ፈላጊዎች አሉት ማንቸስተር ሲቲ ማንቸስተር ዩናይትድ አርሰናልም ይሄንን ተጫዋች እየተመለከቱት ነው ያሉና እነዚህ ቡድኖች እንግዲህ እሱ ላይ ከመሄዳቸው በፊት እንግዲህ ሊቨርፑሎች ቀድመው ማጠናቀቅ ይፈልጋሉ ነው እየተባለ ያለው ከዚህ በፊት እንግዲህ ከበርንማውዝ ጋርም ግንኙነት ማድረግ ይችላል በዚህ ተጫዋች ላይ እንደዚሁም ደግሞ ከተጫዋቹ ኤጀንቶች ጋርም ራሱ ከሱ ተወካዮች ጋርም ግንኙነት ማድረግ ይችላል እና ያንን ነገር እንግዲህ ቶሎ ለመጨረስ አሁን ላይ መስራት ይፈልጋሉ ነው እየተባለ ያለው በእርግጥ ሊቨርፑሎች እስካሁን ድረስ ብር አላቀረቡም ለበርንማውዞች ነገር ግን እስካሁን ድረስ እንደሚታሰበው ከሆነ እንግዲህ ሊቨርፑሎች 40 ሚሊዮን ፓውንድ ሊያወጡ ይችላሉ ነው እየተባለ ያለው ለዚህ ተጫዋች ይህ ተጫዋች እንግዲህ በጣም ድንቅ የሚባል ተጫዋች ነው በተለያዩ ጨዋታዎች ላይ ከተመለከታችሁት እንግዲህ ለበርንማውዞች የማጥቃት ሂደት እንግዲህ ምን ያህል ወሳኝ ተጫዋች እንደሆነ እንግዲህ መመልከት እንችላለን ሊቨርፑሎች እንግዲህ ለዚህ ተጫዋች 40 ሚሊዮን የሚያወጡ ከሆነ ሁለቱም ተጫዋቾች አሁን ለሊቨርፑል የሚጫወቱት ሁለት ተጫዋቾች ካወጡት በላይ ነው የሚሆነው እንደሚታወቀው እንግዲህ አንዲ ሮበርትሰን በ2017 ወደ ሊቨርፑል ሲመጣ 8 ሚሊዮን ፓውንድ ነበረ ያወጡበት እንደዚሁም ደግሞ ኮስታስ ሲሚካስ ወደ ሊቨርፑል ሲመጣ ወደ 11.75 ሚሊዮን ፓውንድ ነበር ያመጡበትና ይሄን አጠቃላይ 20 ሚሊዮን ፓውንድ የማይደርስ ዋጋ ነበር ለሁለቱ ተጫዋቾች ያመጡትና የነዚህ እጥፍ የሚሆን ዋጋ ሊያወጡበት ይችላሉ ማለት ነው ለዚህ ተጫዋች በጣም ድንቅ የሚባል ተጫዋች ነው ለሀገሩም ክለቡም እንግዲህ ከ100 በላይ ጨዋታዎችን ማድረግ የቻለ ነው የሊቨርፑል የስካውቲንግ ዲፓርትመንት እንግዲህ ወደ ሊቨርፑል ተጫዋቾችን ሲያመጡ እንግዲህ አንደኛው ክራይቴሪያቸው ከ100 ጨዋታዎች በላይ የተጫወተ ተጫዋች ነው ብዙ ጊዜ የሚመለከቱትና ይሄንንም ክራይቴሪያ እንግዲህ የሚያሟላ ተጫዋች ነው በዛ ላይ እድሜውም ገና ወጣት የሚባል ተጫዋች ነው 21 አመቱ ነው ገናና ብዙ ነገር ለሊቨርፑል ብዙ ማገልገል የሚችል ተጫዋች ነው ሌላኛው ደግሞ ይሄንን ዝውውር ወደ ሊቨርፑል የመምጣቱ ነገር የሚያቀልለት ምንድነው ከሳቡዝ ላይ ጋር
ለአንድ ሀገር የሚጫወት ተጫዋች ነውና ለሃንጋሪ ሲጫወቱ እንግዲህ ይገናኛሉ ያ ነገርም ወደ ሊቨርፑል ሊያመጣው የሚችልበት ሁኔታ አለ ሌላኛው ነገር ደግሞ ወደ በርንማውዝ ሲመጣ እንግዲህ ሪቻርድ ዲው ነበር ከኢዜድ አልካማሪ ያመጣውና ያ ነገር ግንኙነታቸውም እንግዲህ ምናልባት ወደ ሊቨርፑል ሊያመጣው የሚችልበት ድርድሩን ሊያቀል የሚችልበት ሁኔታ አለ በተጨማሪም ደግሞ አዲሱ ኤጀንት የኬርኬዝ ኤጀንት ደግሞ የፍሬድሪኮ ኬዛ ኤጀንት ነውና ፍሬድሪኮ ኬዛ እንግዲህ ወደ ሊቨርፑል እንዲያመጣው ያደረጉት ናቸውና ያም ግንኙነት በመሃላቸው ስላለ እንግዲህ ይሄንን ነገር ሊያቀልላቸው ይችላል ተብሎ ይጠበቃልና ይሄ ተጫዋች እንግዲህ በፍጥነት ወደ ሊቨርፑል እንዲመጣ እንዲፈርምም እንግዲህ ተስፋ ይደረግበታል በተለይ ደግሞ በዚህ የዝውውር መስኮት እንግዲህ ሊቨርፑሎች በጣም ብዙ ስራ አለባቸው የተለያዩ ቦታዎችን ማደስ መቻል አለባቸው እንደዚሁም አዳዲስ ተጫዋቾችን ማምጣት መቻል አለባቸው ብዙ መጠናከር ያለባቸው ቦታዎች ከመኖራቸው አንፃር እንግዲህ የፈለጉትን ተጫዋች እንግዲህ ቶሎ ከማስፈረም ጋር የሚያያዝ ነገር ነው ከዚህ በፊትም እንግዲህ የርገርን ክሎፕ ሲናገር ነበር ተጫዋቾችን በፍጥነት ማግኘት እፈልጋለሁ ብሏል ቶሎ በቃ ይሄ የቅድመ ውድድር ዝግጅት ከመዘጋጀቱ በፊት እንግዲህ ተጫዋቾች ፈርመው እንዲጠናቀቁ ነው የሚፈልጉት አብዛኞቹ አሰልጣኞችና ያንን ከማድረግም አንፃር እንደዚሁም ደግሞ የተለያዩ ቦታዎችን ከማደስም አንፃር እንግዲህ እንደዚህ አይነት ፍጥነት የተሞላባቸው ስራዎች እንግዲህ ያስፈልጋሉ ማለት ነው በመጨረሻም የምንመለከተው ደግሞ ጂሚ ካራጋር የሰጠውን አስተያየት ነው ይሄ አስተያየት የሰጠው እንግዲህ በመሐመድ ሳላህ ዙሪያ ነው የመሐመድ ሳላህ የኮንትራት ጉዳይ ያሳስበኛል ብሏል በተለይ ደግሞ ያለፉትን ሁለት ጨዋታዎችን ስንመለከት ከፒኤስጂ ጋር እንደዚሁም ደግሞ ከኒውካስል ጋር ባደረጋቸው ጨዋታ እንግዲህ ባሳየው አቋም ምናልባት ኮንትራቱ ላይ ተጽዕኖ ሊፈጠር ይችላል ብሎ ያስባልና ምንድነው ያለው እሱ በጣም የሚያሳስበኝ ነገር ምንድነው ብሏል ከዚህ በፊት እንግዲህ ቨርጂል ቫን ዳይክ እና መሐመድ ሳላህ ፒአሩን እየመሩት ነበር በተለያየ ጊዜ እንግዲህ በሚሰጧቸው አስተያየቶች እንግዲህ ሊቨርፑሎች ላይ ተጽዕኖ ሲፈጥሩ ነበር በተለይ ደግሞ ሊቨርፑል እንግዲህ ያለፉትን ሁለት ጨዋታዎች ብንቀንስ ማለት ነው በሻምፒየንስ ሊጉ አንደኛ ነበር እንደዚሁም በፕሪሚየር ሊጉም አንደኛ ነበር ካራባው ካፕ ፍጻሜ መድረስ ይችላል ነበርና በእነዚህ ድሎች እንግዲህ እነዚህ ተጫዋቾች እየተሞገሱ ነበር እና አስተያየት በሰጡ ቁጥር እንግዲህ ሊቨርፑል ላይ ነበር ተጽዕኖ ሲፈጠር የነበረው በተለይ ደግሞ መሐመድ ሳላህ እንግዲህ ሻምፒየንስ ሊግም ቢበላ ፕሪሚየር ሊጉም ቢበላ እንደዚሁም ደግሞ ለባላንዶር ቀዳሚ እጩ ቢሆን ኖሮ እንግዲህ ያለውን የሚፈልገውን ስጡት ነበር የሚባሉት ሊቨርፑሎች አሁን ላይ ግን ከሻምፒየንስ ሊግም ወጥተናል እንደዚሁም ካራባው ካፕ ራሱ ማንሳት አልቻለም ያለ ብቸኛ አማራጭ ምንድነው ፕሪሚየር ሊጉ ነውና ምናልባት ይህ ለሊቨርፑል አድቫንቴጅ ሊሰጥ ይችላል በተለይ ደግሞ ያለፉትን ጨዋታዎች እንግዲህ ሁለቱም ተጫዋቾች ያሳዩትን አቋም ስንመለከት ምናልባት ሙሉ ለሙሉ አድቫንቴጅ ለሊቨርፑል የሚሰጥበት ሁኔታ ሊኖር ይችላል ምናልባትም እንግዲህ እድሜውንና ሊያሳይ የሚችለውን ቀጣይ አመታት ሊያሳይ የሚችለውን ነገር ማሰብ ሊጀምሩ ይችላሉና ምናልባት እንግዲህ ይህ ነገር በእነዚህ ተጫዋቾች ላይ ያላቸውን አሜኔታ እንግዲህ ሊቀንስ የሚችልበት ሁኔታ ሊኖር ይችላል ነው እያለ ያለው ጂሚ ካራጋር እናም ከሻምፒየንስ ሊግ መውጣትና የካራባው ካፕ ጨዋታን የፍጻሜ ጨዋታን መሸነፍ እንግዲህ ምናልባት ለሊቨርፑል አድቫንቴጅ ሊሰጣቸው ይችላል ምክንያቱም እንግዲህ በእነዚህ ጨዋታዎች ላይ እንግዲህ ቀደም እንደነገርኳችሁ ባሳዩት አቋም እንግዲህ የሚፈልጉትን ያህል ገንዘብ ይሰጣቸው የሚል ሰው ላይኖር ይችላልና ያ ነገር እንግዲህ ምናልባት የዚህ የኮንትራቱን ጉዳይ እንግዲህ አሳሳቢ ሊያደርገው ይችላል ምክንያቱም ሁለቱም ክለቦች እንግዲህ እኔም ሰጠን ኮንትራት ተቀበል ነው የሚሉት ሊቨርፑሎች ይሄንን ካልተቀበላችሁ ተውት ሊሉ ይችላሉ እንደዚሁም ደግሞ ተጫዋቾችም ደግሞ ይሄን ያህል ካልተከፈለን ተውት ሊሉ ይችላሉና በዚህ አለመስማማት እንግዲህ እነዚህ ተጫዋቾች ከሊቨርፑል ሊለቁ የሚችሉበት ቻንስ ሊኖር ይችላል ብሏል ከዚህ በፊትም እንግዲህ በተለይ ደግሞ የሊግ ካፕ ፍጻሜ ጨዋታ በኋላ በሰራውላችሁ ማች ሪአክሽንም እንግዲህ መሐመድ ሳላህ ምናልባት ቀጣይ አመት በሊቨርፑል ላይኖር ከሚችልባቸው ምክንያቶች አንደኛው ይህ ሊሆን ይችላል በተለይ በሁለቱ ጨዋታ ላይ ያሳየው ነገር ምንም አይነት ነገር መፍጠር አልቻለም ነበር በርግጥ የተለያዩ ምክንያቶችን ልንደረድር እንችላለን ነገር ግን ደግሞ ክለቡ ሊቨርፑል እንደ ክለብ ደግሞ ማለት ነው የተለያዩ ነገሮችን ይመለከታል ቀጣይ አመት አንድ አመት ጨምሮ የሚመጣው ፍጥነቱም እየቀነሰ ሊመጣ ይችላልና ይህን ያህል ገንዘብ ከፍለ ነው ምን ፈልገውን አይነት ውጤት ካላመጣን ፍጥነቱ ከቀነሰ የሚያስቆጥረው ነገር ከቀነሰ እንደዚሁም ደግሞ በአንድ ተጫዋች ማርክ የሚደረግ ከሆነና ተጽዕኖ የሚቀንስ ከሆነ ለኛ የሚሰጠን ቫልዩ ላይኖር ይችላል ብለው ያን ነገር ውድቅ ሊያደርጉት ይችላሉ ምናልባትም በነፃ ከሊቨርፑል ሊወጣ የሚችልበት ሁኔታ ሊኖር ይችላል በተለይ ደግሞ ክፍያው ዙሪያ የማይስማሙ ከሆነ አንደኛው የማይቀንስ አንደኛው የማይጨምር ከሆነና ያ ነገር ላይ እንግዲህ ተጽዕኖ ሊፈጠር የሚችልበት ሁኔታ አለ እንግዲህ ቀጣይ ሊቨርፑሎች ምን ይወስናሉ የሚለው ነገር እንግዲህ ምን መለከተው ነው ነገር ግን አስቸጋሪ ነገር የሚያደርገው ምንድነው በተለይ ደግሞ ሶስቱም ተጫዋቾች የሚወጡ ከሆነ እንደውም አንዳንድ ዘገባዎች ትሬንት አሌክሳንደር አርኖልድ ከስፔን የሚወጡ ዘገባዎች ማለት ነው ለሪያል ማድሪድ ለመፈረም 99% ተጠናቋል የሚሉ አስ ነው የዘገበው በርግጥ ይሄ ዘገባ ደግሞ ለማድሪድ በጣም የቀረበ ነው ለሊቨርፑል የቀረቡ ዘገባዎች በርግጥ በዚህ ዙሪያ ምንም ያሉት ነገር የለም ለማድሪድ የቀረበው ግን አስ እንደዘገበው ከሆነ 99% ተጠናቋል ወደ ማድሪድ የመምጣት ቻንሱ በጣም የሰፋ ነው ብሏልና
ትሬንት አሌክሳንደር አርኖልድ ከሊቨርፑል የሚወጣ ከሆነ ቨርጂል ቫን ዳይክ ከሊቨርፑል የሚወጣ ከሆነ መሐመድ ሳላህ ከሊቨርፑል የሚወጣ ከሆነ እንግዲህ የሊቨርፑልን በተለይ የሪቻርዲዮ የማይክል ኤድዋርድስን ስራ ማለት ነው በጣም ከፍተኛ ያደርጋል ምክንያቱም እነዚህ ሶስት ቦታዎች ላይ ተተኪ መምጣት መቻል አለበት በተለይ ደግሞ የቨርጂል ቫን ዳይክ ላይ ምንም አይነት ተጫዋች የለም እዛ ላይ የሚጫወት ለሊቨርፑል ስለዚህ ሁለት ተጫዋች መምጣት መቻል አለበት እንደዚሁም በመሐመድ ሳላህ በኩልም እዛ ቦታ ላይ የሚጫወት ትክክለኛ የግራ እግር ተጫዋች የለም ስለዚህ ሁለት ተጫዋች ሊመጣ ነው እንደዚሁም ደግሞ ለትሬንት አሌክሳንደር አርኖልድ ደረሱ ሌላ ተጨማሪ ቅያሪ ተጫዋች መምጣት አለበት እናም የነዚህ የሶስት ተጫዋቾች መምጣት እንግዲህ አምስት ተጫዋቾች ወደ ሊቨርፑል እንዲመጣ ያደርጋል በተጨማሪ 6 ቁጥር ቦታ ላይ ያስፈልጋል 9 ቁጥር ቦታ ላይ ራሱ ሁለት አንዱ ሊለቅ ይችላል ወይ ሁለቱም ሊለቅ ይችላሉ እናም ሌላ ተጫዋች መምጣት መቻል አለበት እንደውም ትናንትና አንድ የሰራውላችሁ ዘገባ አለ ፕሮግራም አለ ያንን ካላያችሁት መለስ ብላችሁ ማየት ትችላላችሁ ከሊቨርፑል ጋር እንግዲህ በስፋት የተያዙ አምስት ተጫዋቾችን እና አሁን ያሉበትን አቋም ሰርቼላችኋለሁ ካላያችሁት መለስ ብላችሁ እንድታዩት በአክብሮት እጋብዛለሁ እና እዚህ ቦታ ላይም ሌላ ተጫዋች መምጣት አለበት እንደዚሁም የሉዊስ ዲያዝ ጉዳይ አለ በተጨማሪም የኮናቴ ጉዳይ አለ ቀደምም እንደነገርኳችሁ እንግዲህ የግራ የተከላካይ መስመርም ጉዳይ አለና በጣም ብዙ ቦታዎች ላይ እድሳት ሊፈልግ ነው ቢያንስ ወደ 8 ተጫዋቾች ወደ ሊቨርፑል መምጣት መቻል አለባቸው ማለት ነውና ብዙ የቤት ስራ ይኖርባቸዋል ቢያንስ ግን ሁለቱም ይቆዩ ከሆነ ትሬንት አሌክሳንደር አርኖልድ የሚወጣ ከሆነ ግን እሱ ቦታ ላይ አንድ ተጫዋች መምጣት ነው ከዛ በኋላ የተቀሩትን ቦታዎች ማደስ ላይ ይሆናል ትኩረታቸውና ከፍተኛ ስራ ሊኖርባቸው ይችላል ይህንን ነገር እንግዲህ ቶሎ መፍታት ያለባቸው ጉዳይ ይመስለኛል በአጠቃላይ እንግዲህ በዛሬው ዕለት ይዤላችሁ የመጣሁት ዘገባ ይሄን ይመስላል በዚህ ዙሪያ እንግዲህ በእያንዳንዱ ዘገባዎች ዙሪያ እንግዲህ ያላችሁን አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ ላይክ ሼር ማድረጋችሁን እንዳትረሱ ቻው